አሁንም ቆይ ስለ ብሌን ነው የምትጨነቂው? ኧረ መቀየር በኃይሉ መጥቶ ምን እንደሚያደርግሽ አስበሽ ብትጨነቂ ነው የሚሻልሽ። አጀሪት ለካ ለብሌን ባለመናገርሽ በጣም አዝነሻል። እኔን የፈለጋችሁትን ነገር ልታደርጉኝ ትችላላችሁ፣ ግን እውነቱ ተደብቆ አይቀርም። አንድ ቀን ሁሉም ነገር ይታወቃል። ይሆናል እንግዲህ ማን ያውቃል? መውጣትማችን ጓደኛዬ በኃይሉ በረጋ። ሰላም ደግሞ የለችም። በቃ በቃልሽ ጓደኛዬ። ጓደኛሽ ልጅ እኮ ነኝ እንጂ መንፈስ አይደለሁም። አይ ድንገት ስለሆነ ነው እንጂ ለምን እደነግጣለሁ? ባሉ ጋር ምንድን ነው የምትሰሪው? ምን ባሉ ጋር ምንድን ነው የምትሰሪው? ነገር ያለን እንዲጠይቀው ነው የመጣሁት። አትዋሺ። ልጠይቀው አይደለም የእርሱ ምን እንደመሞ ራሱ አታውቂም። የእሱ ጆሮ ጠቢ ነሽ አይደለ? የምትናገረውን ታውቃለህ? ምን አይነት ንቀት ነው? ባልወልድህም እኮ ልጄ ነህ። እንዴት እንደዚህ ትናገረኛለህ? እኔን ለማታለል አትሞክሪ። ምን ልነግሪው ነው? አንተ ያበዛሃል መሰለህ። ስነ ስርዓት ይኖርህ። በማላውቀው ነገር ከሰስከኝ። ጭራሽ ዝም ስል ታበዛዋለህ። ስሚ፣ አንቺ ታላቄ ነሽ፣ ለዛ ነው አክብሬ የማናገርሽ። ነገር ግን በእናቴ ጉዳይ ለባይሉ ወሬ እያቀበልሽ መሆኑን ካወቅኩ ግን እመኚ፣ ሁሉም ነገር እረሳዋለሁ። ሄሎ፣ አቶ ባይሉ ስሚ፣ አሁን የሆነ ነገር እንድታደርገኝ እፈልጋለሁ። የምትፈልጊውን ያህል ገንዘብ ሰጥሻለሁ። እሺ ገባኝ። ግን ስሚ፣ ምንም ግን ብለው ነገር የለም። ይሄ የሞትና የህይወት ጉዳይ ነው። አሁኑኑ የሆነ ነገር እንድታደርገኝ እፈልጋለሁ። ስሚ፣ የቃል ጓደኛ እንግዲህ እናቷ ሰላም እንደሆነች ለብሌን ልትነግራት ወደ ክላሷ ስታመራ እሷ ደግሞ እንዳምንሽ ትፈልጊያለሽ፣ በጣም ነው ያዘንኩብሽ ብላ ሰድባት አንቋሽሻት አስወጣቻት። ካስወጣቻት በኋላ ቀጥ ብላ የቃል ጓደኛ ወደ ሳሎን ነበር ያመራችው። የተኛ ሰው ስለነበረ ሰላም መስላት፣ የዛኔ ግን የተኛችው ቃል ነበረች። ሰላም ብላ ጠርታት ቃል ልጇ እንዳልሆነች እና እንዲሁም ደግሞ ወንድሟ ለገንዘብ ብሎ ቃልን እንዳመጣት እንዲሁም ሰላም ብሌን ልጇ እንደሆነች ነገረቻት። ስትነግራት ስትገለጥ ቃል ነበረች። ከዛ በኋላ በጣም ነበረ የደነገጠችው የቃል ጓደኛ በጣም ነበር የደነገጠችው። ደንግጣ በጣም ነበረ ደንግጣ የቆመችው ማለት ነው። ከዛም በኋላ የተሳካልሽ መስሎሽ ነው? መቼም አይሳካልሽም የሚል ቃል ነበረ የተናገረቻት። እሷም ደግሞ ይሳካልኛል፣ እንዴት ነው ማይሳካልኝ እያለቻት ነበረ። የፈለገም ነገር ቢሆን እውነት ተደብቆ አይቀርም የሚል ቃል ነበር የተናገረቻት። ከዛም በኋላ እንዳያችሁት እንግዲህ የበኃይሉ ተባባሪ እንግዲህ የዳግም እናት ጎረቤት እንግዲህ ከበኃይሉ ጋር ተገናኝታ ነበረ። እሱም የተገናኘችው አብረው እየጠጡ ቡና እየጠጡ ጓደኛ የደወለች ብላ ነበረ ከነ ለበኃይሉ ያለውን ነገር እንዳለው ልትነግረው ስትል ከዛም በኋላ በኃይሉና የዳግም እናት ጎረቤቷ በቆሙበት መጥቶ ደረሰ። ከዛ በኋላ እንግዲህ በኃይሉን ምኑ የቱ ቦታውም እንዳመመው አታውቅም። አስሙ ይነሳብሃል፣ ወደ ቤት እንግባ እያልኩትም እምቢ ብሎኛል የሚል ቃል ነበር ያወራችው ለዳግም። ዳግምም ደግሞ እንዴ እቺማ በቃ የቱ ጋውንም እንዳመመው ሳታቅ ነው እንዲ የመጣችው አለና በቃ አሁን የዚህ ሰውዬ የጆሮ እንትኑ ከሆነች አለቀላት አለና ከዛም እሷ ስትሄድ ተከትሏት ዳግም ሄደ ማለት ነው። እሱም ወደ ቤት በሚያመራ ሰዓት ብሌን ወደ ውስጥ ጆሮዋን አጮልቃ እየሰማች ነበረ። ብሌንን ቃልና የቃል ጓደኛ ሲጣሉ ማለት ነው። ያው የሚጣሉትም ለሰላም እነግራታለሁ የሚል ንግግር በዛ ምክንያት ነበር የሚጣሉት። ያው በምን እንደሚጣሉ ስላወቀ በኃይሉ ወደ ውጭ ጎትቶ አወጣትና ብሌንን ሂጂ አስቤዛ ገዝተሽ አምጪ አላት። እሷ ግን ከቤት አስቤዛ አለ ብትለውም ሊሰማት አልቻለም።
ከዛ በኋላ እንግዲህ የቃልን ጓደኛ ምንድን ነው በምንድን ነው የምትጨቃጨቁት የሚል ነገር ቢትነግረውም እሷ ደግሞ እያንዳንዱን አፍርጣ ነገረችው ማለት ነው። እሷ ልትጣላው እንደመጣች ነገሮቹን ሁሉ እንድታወራ እንደፈለገች እና ያለውን ነገር በሙሉ ለሷ ለሰላም እንድትነግራት እንዲሁም ተኝቼ እኔ ሰላም መስያት ሁሉን ነገር ተናግራ ነበረ የሚል ነበር የተናገረችው ቃል ማለት ነው ለበኃይሉ። ከዛ በኋላ እንግዲህ በጣም ነበር የተናደደው። የት እንደወሰዷት ባናውቅም ከዛ እሷ ሮጥ ብላ መጣችና አስቤዛዋን ገዝታ ቃል ብሌን ስትመጣ የቃልን ጓደኛ አጣች። እዚህም እዛም ብትፈልግ አጣቻት። የዛኔ ብሌንና ቃልና በኃይሉ በጣም እየሳቁ ነበረ። እነዚህ ሰስቶች ምን እያረጉ ነበር የሚስቁት? ምን አድርገዋት ነው አለችና በስተመጨረሻም ደነገጠችና ምንድነው ያረጋችኋት? የት አለች ጓደኛሽ ምናምን ስትል እንዴ ጓደኛዬ ምን አገባሽ እንዴ ጓደኛዬ ከኔ በላይ ልታስቢላት ነው እንዴ ብላ ነበረ የተናገረቻት ማለት ነው። ከዛ አልፈራችሁም፣ እያንዳንዳችሁን አልፈራችሁም፣ ካልተናገራችሁኝ የት እንደወሰዳችኋት ካልተናገራችሁኝ የማደርጋችሁን እኔ አውቃለሁ ነበር ያላት ማለት ያለችው። ቤዝ እንደዛ ስትል እንግዲህ ቃል በጣም ፈርታ ነበረ። የዛሬው ጫን ያለ ነው፣ ምን ሆና ነው እያለች ነበረ። በኃይሉን ራሱ በጣም እየሰደበችው እንዲሁም ደግሞ አልፈራሃም የሚል ቃል ነበር ያወራችው ማለት ነው። እንደዛ ሲጨቃጨቁ ያው ስልክ ተደወለና እናቷ ኮተት ተሸክማለች አግኝቻታለሁ የሚል ቃል ነበር ያወራው። ከዛም በቃ ትቼዋለሁ ሁሉንም ነገር አለችው። አልነግርም በቃ እሷንም የቃልንም ጓደኛ አልጠይቃችሁም አለች። እንደዛ በሚፋጠጡ ሰዓት እንግዲህ ሰላም ገባች። እኔ የምላችሁ ሰላም መቼ ነው የምትነቃው ነው እኔ የሚገርመኝ። መቼ ነው ሰላም የምትነቃው? ሁለተኛ ደግሞ ማን ነው ሳሊም ነው ሳሊም ነው ማን ነው እሱ ነገሮቹን ሁሉን ስለሚያውቅ እያንዳንዱን ነገር ቢነግራት ለብሌን ነግሯት እናቷን ብታውቅ እንዲሁም ደግሞ ያለውን ነገር ሁሉ ቢያውቅ እሱ ስለሚያውቅ ነው እና መልካም ነበረ። ምክንያቱም አትናገሪ ብሎ ነበረ ለቃል ጓደኛ የነገራት ማለት ነው ሳሊም። ግን እሷ ያው አልነገረችም። ያው እንድትነግር ነበር አልተሳካላትም እንጂ እና ግን ብትነግራትና ብሌን እናቷን ብታውቅ። ሰላም ደግሞ መቼ ነው የምትነቃው? ሁሌ ሲያወሯት አፈፏን ነው የሚሏትና በዛ ነገር አይተው ለምንድን ነው ማትረዳው ነው ሰላም ለምን አትረዳም? ለምን በቃ ቢያውቁ ጥሩ ነበር። እኔ ናፈቀኝ ማለት ነው እንዴ መቼ ነው ልጅና እናትና ልጅ የሚገናኙት ብዬ ናፈቀኝ እላችኋለሁ። እና ያው ልጅ መከታ ነው እንደሚባለው ያው ሄደና እሱ እንግዲህ የዳግምን የእናቱን ጓደኛ እያንዳንዱን ነገራት ማለት ነው። ይሄ ነገር በዚህ ነገር እጅሽ ካለበት እኔን አያርገኝ፣ አሁን ግን ትልቅ ሰው ስለሆንሽ አክብሬሻለሁ የሚል ቃል ነበር ያወራት። ከዛ በኋላ በኃይሉ ደወለና ምንድን ነው ያልሽው ቢላትም በቃ ተወኝ እኔ ሁሉንም ትቼዋለሁ ቢትለውም እሱ ግን የህይወት ጉዳይ እኮ ነው ምን ማለት ነው ቢሎ ነበር የነገራት። ከዛ እሱ ደግሞ ያው እንደዛ ብላ ነበር በቃ ተወኝ እረፈኝ በቃ ዝም በለኝ ብላ በጆሮ ዘጋች። ምክንያቱም ዳግም በጣም ስላስጠነቀቃት ማለት ነው። እና የዳግም እናት ደግሞ ምንም ነገር አታውቅም። የኔ የዋህ ማለት ነው ምንም ነገር አታውቅም። እና ዳግም ወደ እናቱ ሄድና ከበኃይሉ ጋር ጓደኛሽ ይተዋወቃሉ ወይ? ምን ስራ ነው ከባኃይሉ ጋር የምትሰራው ነበረ ያላት። እሷም ከባኃይሉ ጋር በጭራሽ አይተዋወቁም። በኃይሉንም አታውቀውም። ከእኔ ጋር ነው ገበያ የምትሰራው ጉሊት የምትሰራው ነበር ያለችው። እንደዛ ነው እንዴ ሲላት፣ አዎ እሺ በቃ እንደዛ ከሆነ እናቴ ብሎ ሲወጣ ያው ቃል ደግሞ ብሌን የቃል ጓደኛ እንድትሆን እፈልጋለሁ። ምክንያቱም እናቴ ከዚህ በላይ እናቴ እንድትናፍቀኝ አልፈልግም። የእናቴ ጠረን ናፍቆኛል የሚል ቃል ስትነግረው ምን ማለት ነው ነበር ያላት። አዎ
ለእኔ ስትል እንደዛ አድርግ የቃል ፍቅረኛ ሁን ነበር ያለችው ማለት ነው። እና በጣም የሚያስጠላም የሚያስደስትም ነው። በተለይ ደግሞ ሰላም ለምን እንደማትነቃ ሳይ ታናድደኛለች። ሁለተኛ ደግሞ መቼ ነው በቃ እናትና ልጅ አንድ ላይ የሚገናኙት ሳስብ እንትን ይለኛል ማለት ነው። ውድ ተመልካቾቼ የዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ሰብስክራይብ ላይክ አድርጉ። ባይ ባይ። ወዳችኋለሁ።